Hello guys, how are you? Are you fine? Okay, today I am going to teach you about simple past tense. Simple past tense ማለት ምን ማለት ነው? በደንብ እናያለን። ስለዚህ በጥሞና እኔ ጋር ተከታተሉኝ። Simple past tense is used to describe actions that started and finished at the specific time in the past. ምንድን ነው የሚለው? በደንብ አስተውሉ። Simple past tense ማለት አሁን አንድ ተግባር አለ by the way ቴኒስ ማለት ተግባርና ጊዜ ባንድ ላይ ጠምሮ የሚያሳይ ነገር ነው አይደለ? አንድ ተግባር ላይ አንድ ጊዜ ወይ ደግሞ ከሆነ ጊዜ ተደርጎ የተጨረሰ ነው። ወዲያውኑ እዛ ያን ጊዜ የተጨረሰ ነገር ነው ማለት ነው። ተደርጓል፣ ያን ጊዜ ደግሞ ተጨርሷል። ስለዚህ ሆኗል፣ በዛ ጊዜ ሆኗል የሚል ትርጉም አለው። ምን አለ? simple past tense is used to describe actions that started and finished at the specific time in the past ማለት በቃ በስፔሲፊክ የሆነ ታይም እዛ ተጀምሮ እዛ ተጨርሶ ተደርጎ ያለፈ ተግባር ያሳየናል ማለት ነው። ምን አይነት ፎርም አለው? በደንብ እዩ። ፎርሙ ሳብጀክት ፕላስ ቨርብ ቱ ከዛ ኮምፕሊመንት ያስከትላል ማለት ነው። ኮምፕሊመንት ያስከትላል። ምን አይነት ፎርም አለው አልኳችሁ? ሳብጀክት ፕላስ ቨርብ ቱ ማለት ወደ ፓስት ቴንስ የተቀየረ ማለት ነው። ፓስት ፓርቲሲፕል ሳይሆን ፓስት ቴንስ ማለት ነው። ቨርብ ቱ ኦኬ። ከዛ ኮምፕሊመንት ይቀጥላል ማለት ነው። እስኪ ወደ ኤግዛምፕሉ እንለፍ። ኤግዛምፕል ስናይ በደንብ እንረዳዋለን ማለት ነው። ተግባሩ ምንድነው በራሳችን እንቀርጸዋለን። ኦኬ ኤግዛምፕል 1 I bought bread አለ። ዳቦ ገዛሁ። መቼ? ትናንትና ይሆን ይችላል፣ ከትናንትና ወዲያ ይሆን ይችላል፣ አምና ይሆን ይችላል። በዛ ጊዜ የሆነ ዳቦ ገዛሁ፣ የሆነ ነገር እንደዚህ አደረግኩ፣ እንደዚህ ደግሞ እንደዚህ አደረግኩ ብለ ምንናገረው ነገር ነው። ስለዚህ I bought a bread ማለት አንድ ጊዜ ተደርጎ ያለፈ ተግባር ነው የሚያሳየን ማለት ነው። ትናንትና እኮ ዳቦ ገዛው፣ ያው ገዝቼ በልቻለሁ ማለቱ ነው። ኦኬ ወደ ሁለተኛው ኤግዛምፕል I went to school አለ። ወደ ትምህርት ቤት ሄድኩ። አሁን I went to school yesterday ማለት እንችላለን። I went to school next week ማለት እንችላለን። ላስት ዊክ ማለት ያለፈው ሳምንት ሄጃለሁ ለማለት ይቻላል ማለት ነው። I went to school yesterday, I went to school last night, I went to school last week ወይ ደግሞ last year ገለ እያልን መናገር እንችላለን ማለት ነው። ስለዚህ በአንድ ጊዜ የተደርጎ ያለፈ ነገር ስለሚያሳየን ማለት ነው። ኦኬ ወደ ሶስተኛው ኤግዛምፕል እንሂድ። ሶስተኛው ኤግዛምፕል ምን ይለናል? He called me last night. he called me last night ባለፈው ሌሊት ደውሎልኛል። ማን? እሱ ባለፈው ሌሊት ደውሎልኛል። ስለዚህ ያን ጊዜ ተደርጎ ያለፈ ተግባር ነው የሚያሳየን አይደል? አዎ ያለፈ ተግባር ነው የሚያሳየን ያለው ግን። ኦኬ ወደ አራተኛው ኤግዛምፕል ስንሄድ ደግሞ she cleaned the house yesterday አለ። she cleaned the house yesterday እሷ ትናንት ቤቱ አጸዳችሁ በቃ ትናንትና አጸዳችሁ ነው እያለን ያለው። በቃ ስፔሲፊክ የተደረገ ነገር ነው፣ ያን ጊዜ ያለፈ ነገር ነው። ወይ ደግሞ ግንኙነትን ከሌላ ነገር የለው ማሰላለፍ ግን እንችላለን። እሺ she cleaned the house yesterday ማለት እሷ ትናንት ቤቱ አጸዳችሁ የሚል ትርጉም አለው። አምስተኛው ኤግዛምፕል ሲገኝሄድ አምስተኛው ኤግዛምፕል ደግሞ ምንድነው የሚያሳየን? he bought a new car last week he bought a new car last week እሱ ምን አደረገ? ባለፈው ሳምንት አዲስ መኪና ገዛ። ባለፈው ሳምንት አዲስ መኪና ገዛ። ማን? እሱ he bought a new car last week he bought a new car last week ኦኬ እሱ ባለፈው ሳምንት አዲስ መኪና ገዛ ብሎ ይናገረናል ማለት ነው። ኦኬ ወደ ስድስተኛው ኤግዛምፕል በበዛ ቁጥር ኮንሰፕት እየገባችሁ እንደሚሄድ ተስፋ አደርጋለሁ። ስድስተኛው ኤግዛምፕል I played football yesterday. I played football yesterday ትናንትና ኳስ ተጫወትኩ። I played football yesterday ማለት ትናንት ኳስ ተጫውቻለሁ። በቃ ትናንትና ኳስ ተጫውቻለሁ እያለ ነው ያለው። ትናንት ኳስ ተጫወትኩ ወይ ደግሞ ተጫውቻለሁ ማለት ነው። ያልፎ ትናንትና ተደርጎ ያለፈ ተግባር ነው የሚያሳየን አይደለ? አዎ። ስለዚህ ሲምፕል ፓስት ቴንስ ምን መሆኑ
እያያችሁ መሄድ አለባችሁ ከሌሎቹ ቴንሶች እያወዳዳራችሁ ወይ ደግሞ ኮንሰፕት በደንብ ተረዱትና ሁሉም ስለዚህ ምን አይነት መልእክት ያስተላልፋል የሚል መልሲ በራሳችሁ ጭንቅላት ተመልሳላችሁ ማለት ነው ግንዛቤ ከወሰዳችሁ ኦኬ ወደ ሰባተኛው ኤግዛምፕል ስንሄድ ደግሞ we drank water in the night we drank water in the night we drank the water in the night ማለት ሌሊቱ ውሃ ጠጥቻለሁ በቃ ሌሊቱ ውሃ ጠጥቻለሁ we drank water in the night ሌሊት ውሃ ጠጥቻለሁ በቃ ሌሊቱ ውሃ ጠጥቻለሁ የሚል በቃ ያን ጊዜ ተደርጎ ያለፈ ተግባር እያሳየን ነው ያለው ምን አለ we drank water in the night ሌሊቱ ውሃ ጠጣሁ እያለን ነው ስምንተኛው ኤግዛምፕል she wake up early in the morning she wake up early in the morning wake up she waked up early in the morning ማለት she waked up early in the morning ማለት በጧቱ ነው የተነሳችው ጧት ተነስቻለች እሷ በቃ በጧቱ ነው የተነሳችው እሷ እያለን ነው ያለው ማለት ነው እሷ አማሊዳ ነው የተነሳችው ወይ ደግሞ በጧት ነው የተነሳችው የሚል ትርጉም አለው ማለት ነው እሺ አሁን ራሳችሁ ደግሞ እስኪ ሴንቴንስ እየሰራችሁ እንደዛ አይነት ፎርም እየተጠቀማችሁ ስሩና ተለማመዱት ፕራክቲስ አድርጉት በቃ ፍሉንት ስፒከር ለመሆን ፕራክቲስ now and now ኦኬ ወደ question for simple past tense እንሂድ question for simple past tense ምን አይነት ጥያቄሳ መጠየቅ እንችላለን simple past tense ተጠቅመን የሚል እንይ በደንብ ተመልከቱኝ እኔ ጋር ተከታተሉኝ ኦኬ አሁን ቨርቡ ወደፊት እናመጣዋለን ወይ ደግሞ verb to do ደግሞ እንጠቀማለን did የሚል verb to do እንጠቀማለን እዚህ ላይ ማለት ነው question number 1 example 1 where did you buy the book where did you buy that book አሁን did past tense ስላለ buy ቦት አናደርገውም buy የሚለው የት ነው የገዛኸው መጽሐፉ እያለው ነው የት ነው የገዛኸው መጽሐፉ ምን አለው where did you buy the book that book መጽሐፉ የት ነው የገዛኸው እዛ ያለው መጽሐፍስ የት ነው የገዛኸው የሚል ትርጉም አለው where did you buy that book የሚለው question mark መጽሐፉ የት ነው የገዛኸው የሚል ትርጉም አለው ኦኬ ሁለተኛው በደንብ እስኪ ተከታተሉኝ what time did you go to bed last night what time did you go to bed last night ማለት ባለፈው ሌሊት ስንት ሰዓት ነው ወደ መኝታ ሄድከው ዘግይተህ ነው ወይስ ቆይተሃል እያለን አስቀድመህ ነው የከድከው የሚል መልሲ ካንተ ለመጠበቅ ነው ምን ጠይቀ ያለው ምን አለው what time did you go to bed last night okay what time did you go to bed last night ሚል ሌሊቱ ስንት ሰዓት ነው ወደ መኝታ ሄድከው የሚል ትርጉም አለው ይጠይቀዋል ማለት ነው ኦኬ ወደ ሶስተኛው ኤግዛምፕል እንሂድ did you read the book I gave you did you read the book I gave you የሰጠሁ መጽሐፍ አንብበኸዋል አዳምጡ አሁን did ስላለ ሌላው verb 1 ነው ከዛ ግን I gave you ደግሞ give ሚለው ወደ gave ተቀይሯል ማለት ነው past tense ተቀየረ did you read the book I gave you ኦኬ የሰጠሁ መጽሐፍ አንብበኸዋል እሺ ያንተ ፋንታ ነው መመለስ ስለዚህ በደንብ ተከታተሉኝ did እንደገና አራተኛው ኤግዛምፕል did you help your father ለአባቴ አግዘኸዋል እያለው ነው did you help your father question mark ለአባቴ አግዘኸዋል ሆነ ስራ አለው አባቴ እንበል ስለዚህ ስለ ስራው የተመለከተ ለአባትህስ አግዘኸዋል ወይ ያን ጊዜ እያለህ ነው ያለው ያን ጊዜ did you help your father okay I don't know መልስ ራስ አምስተኛው ኤግዛምፕል example 5 did she finish her homework እሷ የቤት ስራዋ ጨርሳለች እያለ ነው did she finish her homework did she finish her homework እሷ የቤት ስራዋ ጨርሳለች ወይ እያለ ነው ኦኬ እንጃ ራሷ ትመልስ ኦኬ ወደ ስድስተኛው ኤግዛምፕል
እኔ ጋር ናችሁ አይደለ? ተከታተሉኝ በደንብ ተረዱት። ምንድነው ይሄ? ሲምፕል ፕሬዘንት ቴንስ ነው። ሲምፕል ፓስት ቴንስ ነው የምናየው ያለ ነው። ሲምፕል ፓስት ቴንስ በቃ ያለፈ ተግባር ተግባሩ ያለፈ ነው፣ ጊዜው ያለፈ ነው። ስለዚህ በደንብ ተመልከቱ። ስድስተኛው ዲድ ዜይ ፕሌይ ፉትቦል። ዲድ ዜይ ፕሌይ ፉትቦል። አሁን ዲድ ስላለ ቨርብ ቱ ዱ ሁሌ ሲመጡ ፓስት ቴንስ ይሁን ፕሬዘንት ቴንስ ሁሌ የሚያስከትሉት ግን ፕሬዘንት ቴንስ ነው። ፕሬዘንት ቴንስ ነው። ምክንያቱም ዲድ የሚያመለክተው ፓስት ቴንስ ነው። ስለዚህ ፓስት ዲድ ዜይ ፕሌይ ፉትቦል። ፕሌይድ አላለንም፣ ፕሌይ ይላል። ምክንያቱም ዲድ ፓስት ቴንስ መሆኑ ያመለክተናል። እሺ ዲድ ዜይ ፕሌይ ፉትቦል ማለት ኳስ እግር ኳስ ተጫውተዋል ወይ እነሱ? እንጃ እነሱ የእግር ኳስ ተጫወቱ እያለን ነው ያለው። ኦኬ አይደል ነው። ስለዚህ እንደዛ አይነት ብላችሁ የተለያየ ሴንቴንስ መስራት ትችላላችሁ ማለት ነው። መልሱም እንዳለ እንዴት አድርጋችሁ እንደምትመልሱ ብዙ ነገር ሰጥቻችኋለሁ። አንድ ፎርም ከተሰጠው ብዙ እያስገባችሁ መመለስ ትችላላችሁ ማለት ነው። ኦኬ ሳብስክራይብ፣ ሼር ኤንድ ላይክ አድርጉና ለዚህ ቻናል ደግሞ ቤተሰብ እየሆናችሁ እሺ። ኦኬ ወደ ኔጌቲቭ ፎርም ኦፍ ሲምፕል ፓስት ቴንስ እንሄድ። ኔጌቲቭ ፎርም ኦፍ ሲምፕል ፓስት ቴንስ ዋይ ወደ ኔጌቲቭ ሲቀየርስ ምን አይነት ሴንቴንስ ኮንስትራክት ያደርጋል? አብረን እንየው። ወደ ኤግዛምፕል 1 she didn't visit her mother. she didn't visit her mother. ለእናቷ አልጎበኛትም። እሷ ለእናቷ ሄዳ አላያችትም፣ እንድታያት አልሄደችም እያለን ነው። አላየቻትም እያለን ነው ያለው። she didn't visit her mother ማለት እናቷ ሄዳ አላያቻትም እያለን ነው ያለው ማለት ነው። ወደ ሁለተኛው ኤግዛምፕል እንሂድ። ሁለተኛው ኤግዛምፕል I did not buy a new car. አዲስ መኪና አልገዛሁም እያለ ነው። I did not buy a car ወይ ደግሞ I did not buy a new car ማለት አዲስ መኪና አልገዛሁም እያለ ነው። በቃ አልገዛሁም። I didn't buy a new car አዲስ መኪና አልገዛሁም። ወደ ሶስተኛ ኤግዛምፕል እንሂድ። ወደ ሶስተኛው ኤግዛምፕል they didn't play football. እነሱ የእግር ኳስ አልተጫወቱም። ምን አለ? they didn't play football. they didn't play football. እነሱ የእግር ኳስ አልተጫወቱም። አራተኛው ኤግዛምፕል you didn't help her father. ለአባቴ አላገዝከውም። በቃ የተጨረሰ ነገር ነው። እሱ ስራው እየሰራ አይቼዋለሁ፣ አላገዝከውም አንተ ለምን? እሺ you didn't help your father ይላል። በአባቴ አላገዝከውም የሚል ትርጉም አለው። ወደ አምስተኛው ኤግዛምፕል ስንሄድ ደግሞ አምስተኛው ምን ይላል መሰላችሁ? I did not eat my breakfast. ቁርሴ አልበላሁም በቃ። ስለዚህ አሁን ርቦኛል። ወደ ሌላ ቦታ ሄደዋል። ቁርሱ ሳይበላ እዛ ሆኖ ነው የምናገረው ያለው። ምን አለ? ቁርሴ አልበላሁም። ምን አለ ታዲያ? I didn't eat my breakfast. ስለዚህ ርቦኛል እያለ ነው በሌላ አባባል። ኦኬ ወደ ስድስተኛው ኤግዛምፕል ስንሄድ ደግሞ he didn't bring his book yesterday. he didn't bring his book yesterday. እሱ መጽሐፉ አላመጣውም። ትናንትና መጽሐፉ አላመጣውም። ወደ ክላስ ሲመጣ እሱ እያለን ነው። ስለዚህ ያን ጊዜ ተደርጎ ያለፈ ነገር ነው። አላመጣውም ተግባር ነው ይሄው። ስለዚህ መጽሐፉ አላመጣውም እሱ እያለ ነው። ምን አለ? he didn't bring his book yesterday ማለት ትናንትና መጽሐፉ አላመጣውም የሚል ትርጉም አለው። ስለዚህ እየተረዳችሁ እንደሆነ ተስፋ አደርጋለሁ። ከመውጣታችሁ በፊት ደግሞ ሳብስክራይብ፣ ሼር ኤንድ ላይክ አድርጉና ለዚህ ቻናል ቤተሰብ ሁኑ። Thank you very much.